ዘለቀ አደይን አሳልፎ ሰጣት። የሚገርም ነው። አደይን ዘለቀ በብር ስለውጣት እኔ ግን በጣም ነው ያዘንኩት። ምክንያቱም ሰው ልጅ በብር እንዴት ይሸጣል? አብሮ በልቶ አብሮ ጠጥቶ፣ ግን ደግሞ ዘለቀ በብር ነው አደይን የቀየራት። ፍቅር እንግዲህ ብር ከፍልሃለሁ፣ አደይ ናት የሰረቀችው፣ አደይ ናት ይሄን ሁሉ ያቀነባበረችው ብለ እነሱ በተሰበሰቡበት ቦታ እንድታዋርዳት ወይንም ደግሞ ከዛ ቤት እንድታባረር እንድታደርግልኝ እፈልጋለሁ። እኔ ብር እንደፈለግ እከፍላለሁ ብላ ፍቅር ዘለቀን አሳመነችው። ዘለቀ ደግሞ ያው የብር ችግርም ስላለው ግን ደግሞ የፈለገ ሰው ልጅ ብር ቢቸገር ሰርቶ ማግኘት እንጂ ሰውን እንትን እያደረገ እያወነጀለ የሚገኝ ገንዘብ ምንም ዋጋ የለውም። እና አደይ እንግዲህ በዛሬ ቀን አዝናለች። ፍቅር ደግሞ አደይን ከቤት አባራታል። ብቻ ዘለቀ እኔ የመጣውበት ያው አደይ ናት ሁሉም ነገር ያደረገችው፣ ለዛ ነው የመጣውት አለ። አደይን በጣም ተናዳ ስለነበረ ዘለቀን አነቀችው ማለት ነው። የሚገርም ነገር ነው የፍቅር ነገር በጣም። አደይ ግን በጣም በቃ ሰው ቤት መስራት ከባድ ነው፣ ችግር ከባድ ነው። በቃ ሙሉ በሙሉ ሁሉም ሰው በቃ አደይ ላይ ተናደደ። ኤላም በጣም ነው የተናደደባት። ከዛ ሁሉ ሰው የተረዳት ሰው ቢሆን ለምለም ብቻ ናት። ያው ሊዲያና ፍቅር አንድ ላይ ተነጋግሮ ነው። ግን ደግሞ እንደዛም ሆኖ ፍቅር ሊዲያንም ካደቻት። ምክንያቱም ልክ አደይ ከቤት ስትባረር በቃ የእሷ ተሳካላት፣ የሊዱ ደግሞ አልተሳካላትም። እነሱ ስምምነታቸው ለምለም ከዛ ቤት እንድትባረር እንደገና ደግሞ አደይም ከዛ ቤት እንድትባረር ነበር። እንደውም በተቃራኒ ኤላና ለምለም ተፋቀሩ፣ አንድ ላይ ሆኑ። በድጋሚ ይቅርታ ጠይቀው አንድ ላይ ሆኗል ማለት ነው። እና ለዛ ነው ፍቅር ግን አሁንም ቢሆን አልተሳካለትም። እና የባርኮት እናት ደውላ አደይ አሁኑ በአስቸኳይ ወደ ቤት እንድትመልስ እፈልጋለሁ፣ ተጫወቱበት አይደለም የኔ ልጅ ብላ አዘነችላት። ምክንያቱም አደይ ታውቃለች፣ ይሄ ሁሉ ያደረገችው የፍቅር ሴራ ነው። እንደገና ደግሞ የሁለት ወር ደሞዝ ራሱ አልሰጠቻትም። ከባርኮት ተቀብላ ሰጥቻታለሁ ትላለች፣ ግን ደግሞ አልሰጠቻትም። እና አደይ በጣም ነው የምታሳዝነው። የምር በጣም ከባድ ናት። እስካሁን እኔ የታገስኩሽ እናቴን ላሳክማት፣ እናቴን ልጦራት ብዬ ነው። አንቺ ግን በጣም ከባድ ሴት ነሽ ብላ መለሰችለት። ባርኮትም ደግሞ ተቆጣት። አደይ አንቺ እንደዚህ ነሽ ብሎ ተቆጣት። እንደገና ደግሞ አደይ ለተናገርኩት ነገር በጣም ጸጽቶኛል ብሎ ጸጸት ውስጥ ገብቷል ባርኮት ማለት ነው። እናቱም የባርኮት እናትም አደይ ከዛ ቤት እንዳትወጣ እንድትመለስ ባላልግ አምጣት ብላለች። እንግዲህ አሁን ፍቅር አልተሳካላትም። ምን ታደርጋለች አሁን? እሷ ያ ዴቭን ብታማልልም ዴቭ እንግዲህ ዞር ብሎም እያያት አይደለም። ምንም በዚህም ሆነ አልተሳካላትም። ፍቅር እንግዲህ ይሄ ሁሉ አድርጋ ምንም ነገር አሁን አደይ ወደ ቤቷ ትመለሳለች። እሷ እንደውም ለምለም አጠገቧ ነው ያለችው። ወደ ሌላ ቤት ለማስገባት ነው የሞከረችው ለምለም። ምክንያቱም እዛም ኤላ ሌባ ሰው እንዴት ቤቴ ውስጥ ታመጣለሽ ብሎ ለምለምን ተቆጣት። ለምለምም ደግሞ በጣም ስለ ህይወቱ ስለምታውቅ ሰው ቤት ሰርታ ስለምታውቅ ችግር አሳለፈችው ብቻ ለአደይ በጣም ተረድታለች። እሷ ብቻ ናት የተረዳችው። ሁሉም ሰው አደይ ላይ ተነስቶባታል። ዴቭም እንደዛ በጣም በተናደደ በቃ አደይ እንዴት እንደዚህ ያደረገች ብሎ በንዴት መጠጥ ራሱ ጠጥቷል። እና ዴቭ በጣም ነው ያመናት። በፊትም ያምናት ነበረ፣ እስከ ዛሬ አደይን እያመኗት ነበረ። ፍቅር ግን በጣም ብዙ ነገር አድርጋለች። አደይ ምንም ሳትነካት አደይ በጥፊ መታኝ ነው የሄደችው ነው ያለችው። ያው አደይ ስለተናደደች ነው ባርኮት ፊት ለፊት ያነቀቻት። እንደገና ደግሞ ሊዲያና ፍቅር ተጣሉ። እንግዲህ ሊዲያ አነቀቻት። ፍቅር ለምንድነው የዋሸሽኝ? ለምንድነው የካድሽኝ? ስምምነታችን ለምለም ከዛ ቤት እንድትወጣ ነበረ።
አደይ ከዚህ ቤት ስትወጣልሽ አንቺ ግን የኔን ረሳሹ ስትለው እኔ ስለ አንቺ ምን አገባኝ አለችው። ፍቅር እኮ ቀላል ሰው አይደለችም። ዘለቀና ደግሞ ያ አደይን የአገታት ወይንም የሚወዳት ልጅ ከዘለቀ ጋር ተጣልቷል። እንዴት አደይን እንደዚህ ታደርጋለህ? እንዴት ብሎ በጣም ጦርነት አንስቷል። እና እኔ ላንተ ብዬ ነው ከዛ ቤት ስትወጣለህ እንደምንም እኔ ስንት ትንሽ ገንዘብ እሰጣለሁ አብራችሁ ትኖራላችሁ ብሎ በዚህ ያታለላት። ግን ደግሞ ምንም ቢሆን አደይ ሰው ቤት ትገባለች እንጂ ከሱ ጋር አትኖርም። ከማትወደው ሰው ጋር እንዴት ትኖራለች? ሆነም ቀረ ግን አደይ ተሰቃይታለች። ለምለም እንኳን አለፈለት። ከስንት መከራ ወጣ ይሄው ኤላን አግኝታለች። ግን የአደይ ነገር በጣም ያሳዝናል። የምር በጣም በዛ። ፍቅር በቃ ያሁኑ ግን መጨረሻ ይሆናል ብዬ አስባለሁ። ፍቅር እስከ መጨረሻ ትጋለጣለች ብዬ አስባለሁ። ይሄ ሁሉ አድርጋ እሱ አሁንም ድጋሚ እንዳቀነባበረችው መቼም ይወጣል። ሊዲያ ራሱ ታወጣለች። ይሄንን ምስጢር አይቀርለትም። ብቻ እንደዛ ነው። በጣም ደስ ያለኝ ደግሞ የባርኮት እናት አደይ ወደ ቤት ትመለስ። አደይ ማለት እንደ ልጄ ማያት ልጅ ናት። እንደገና ደግሞ ዴብም ደግሞ ምንም መጥፎ ቃል ለአደይ አልተናገራትም። ባርኮት እንደውም ለአደይ ተናገራት። ያ ማለቴ በቃ የሆነ ቃል ተናግሯታልና እሱም ግን ጸጥቶታል። ዴብ ግን ምንም አልተናገረም፣ ዝም አለ። በቃ አደይ ምንም ልልሽ አልችልም፣ ግን ባደረግሽው ነገር አዝኛለሁ ብሎ ዝም አለ። እና ቢሆንም ግን የሆነ ጥያቄ ባርኮትን ጠየቀው። አሁን ፍቅር እንደዚህ ብታደርግ ታባራታለህ ወይ እንዴት ታደርጋታለህ ብሎ ስጠይቀው ዴብ አይ ፍቅር የምትሄዱበት ቦታ ስለሌላት አላደርገውም ማለት። እሺ አደይ የት እንደምትሄድ ነው የምታውቀው? አደይ ማን አላት ብሎ ሲጠይቀው አዎ ልክ ነህ፣ ስህተት ሰርቻለሁ አለ። አያችሁ ዴብ በጣም ይወዳታል፣ ያስብለታል። እንደው ምን አለበት ለአደይ እንደ እህት ብታስብላት አለ። እውነት ነው። አደይም ሴት ፍቅርም ሴት ልጅ መንገድ ላይ ስትባረር፣ መንገድ ላይ ስትወጣ፣ መንገድ ላይ ስትወድቅ በጣም ብዙ ነገሮች ይደርሱበታል። እንደገና ለምለም ባታገኝ የት ታድር ነበረ? ማንም ማታውቀው ነገር ሰው የለም። ያ ልጅ መንገድ ላይ ብታገኘት አይተዋትም፣ የሆነ ነገር ያደርጋታል። ስለዚህ ማሰብ ነበረባቸው ሰዎች። ያው ደሃ መሆን ከባድ ነው። ደሃ ሰው አይመስላቸውም አንዳንድ ሰዎች፣ እንደዛ ነው። ግን አደይ ተሰብራለች። በአሁኑ ሰዓት ተጎድታለች። መሄጃ የላትም። ለቤተሰብ ስትል ለእናት ስትል እንደዛ እየኖረች ነው። ግን ደግሞ መጨረሻዋ ፈጣሪ ያሳምርላት። አሁን ግን ወደ ቤቷ ተመልሳለች። ደሞዝ ልትወስድ ነው ማለት ነው። በዛው ባርኮት እየፈለጋ ስለሆነ እናቷ ከዛ ቤት እንዳትወጣ ስላለች አትወጣም ብዬ አስባለሁ። ፍቅር ግን አልተሳካላት። ምንም አደረገች አይሳካም።